በየዓመቱ መርዶ ነጋሪ መሆናችን እጅግ ልብ የሚሰብርና ሀዘንን የሚሞላ ነው። አደጋው በደረሰበት አካባቢ ወደ 108 የሚጠጉ የህብረተሰብ ክፍሎች እንደጠፉ ሪፖርት የተደረገ ሲሆን የ58 ሰው አስክሬን ማግኘት ተችሏል። አንድ እናትና ሁለት ልጆቿ በጎርፉ ተጭኗቸው ህይወታቸው ማለፉ መረጃው አለ። ሰላም ናቸው ተብሎ በተፈረጁ አካባቢዎችም እንደዚህ ድንገተኛ አደጋ እያደረሰ ህዝቡን እያደማ ወይንም በሀዘን እየሰበረ ይገኛል። ማለትም እንደ ከዚህ በፊቱ ዝናቡ ጥሎ ያባራል የሚል ነው እንጂ በዚህ ያክል መዓትና ቅስፈት ይዞ ይመጣል ብሎ የገበተ ስላልነበረ አደጋውን መከላከል ወይንም ደግሞ መሸሽ የሚችሉበት አጋጣሚ አልተፈጠረም። ተፈጥሮ በዝምታ ስትገሰግስ ውብ ናት፣ ስትቆጣ ግን ያስፈራል። ከቁጥጥራችን ውጪ በሆነ ድንገተኛ አደጋ ወገኖቻችንን ተነጥቀናል። ዛሬ ሀገራችን በድጋሚ ታላቅ ሀዘን ውስጥ ገብታለች። ባለፈው ዓመት በጎፋ ዞን ገዜ ጎፋ ወረዳ የደረሰው ያ አስከፊ የመሬት መንሸራተት አደጋ ጠባሳው እንኳን ሳይሽር የክፉ ቀን ትዝታው ከአእምሯችን ሳይጠፋ ዛሬ ደግሞ ሌላ መሪር ሀዘን በጋሞ ዞን ተከስቷል። ተፈጥሮ በቁጣ ተነሳስታ የመሬት መንሸራተት ባስከተለችባቸው በእነዚህ ጥቁር ቀናት በቦንኬ በጋጮ ባባና በከምባ ወረዳዎች የሚገኙ ወገኖቻችን ሕይወትና ንብረት በድንገት ተቀጥፏል። በደጋማ ቀበሌዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ 58 ሰዎች ሕይወታቸው ማለፉ ተረጋግጧል። የጠፉት 108 ሰዎች ሲሆኑ እስከ አሁን ግን የተገኘው የ58ቱ አስከሬን ነው። ይህ እጅግ ልብ የሚነካና የሚያሳዝን ነው። የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። አደጋው በደረሰበት አካባቢ ወደ 108 የሚጠጉ የህብረተሰብ ክፍሎች እንደጠፉ ሪፖርት የተደረገ ሲሆን እስካሁን በተደረገው የአስክሬን ፍለጋ የ58 ሰው አስክሬን ማግኘት ተችሏል። ምክትል ኮማንደር አሸናፊ በየዓመቱ መርዶ ነጋሪ መሆናችን እጅግ አሳዛኝ ነው ይላሉ። በየዓመቱ መርዶ ነጋሪ መሆናችን እጅግ ልብ የሚሰብርና ሀዘንን የሚሞላ ነው። በክልሉ የተከሰተውን የተፈጥሮ አደጋ በማስመልከት ምክትል ኮማንደር አሸናፊ ኃይሌን በስልክ አግኝተናቸው መጠነኛ ቆይታ አድርገናል። በክልላችን ጋሞ ዞን ባሉ 3 ወረዳዎች በደረሰ ከባድ ዝናብ በጣለው ምክንያት 3 ወረዳዎች ላይ የተከሰተ የመሬት ናዳና ከባድ ጎርፍ የወገኖቻችን ላይ የሞትና የንብረት ጉዳት አስከትሏል። ይህም በክልላችን እንግዲህ ይህንን አይነት ዜና መስማት ከተጀመረ በየዓመቱ የሚደጋገም ሆኖ ቀጥለዋል። ይህ ግን የክረምት ወራትን ባልገባበትና የበልግ ዝናብ በመጠነኛ ልክ ይጥላል ተብሎ በሚገመትበት ሰዓት ያልታሰበ አደጋ ነው በክልሉ ዞኖች ላይ በዞኑ ላይ የደረሰው። ደጋማ አካባቢ ዳፋታማ ተራራማ አካባቢ የጣለው ከባድ ዝናብ ወደ ቁልቁለት እየተደረደረ የሚሄደው ጎርፍ ተባብሮ ነው እንግዲህ በ3 ወረዳ ውስጥ የተለያዩ ቀበሌያት አደጋ ያደረሰው። እነዚህም ወረዳዎች ቦንኬ፣ ጋዶ ባባና እንዲሁም ከምባ ዙሪያ ወረዳ ባሉ ቀበሌዎች ውስጥ ነው የተደረገው። እስካሁን ባለው መረጃ ከነዚህ 3ቱም ቀበሌያት አደጋው በደረሰበት አካባቢ ወደ 108 የሚጠጉ የህብረተሰብ ክፍሎች እንደጠፉ ሪፖርት የተደረገ ሲሆን እስካሁን በተደረገው የአስክሬን ፍለጋ የ58 ሰው አስክሬን ማግኘት ተችሏል። የነፍስ አድን ስራው ተጠናክሮ ቀጥሏል ማለት ነው። ይህ እጅግ በጣም የሚያሳዝን ነው። እንግዲህ ባለፈው ዓመት በጎፋ ዞን ገዜ ጎፋ ወረዳ የደረሰው ያ አስከፊ የመሬት መንሸራተት አደጋ ጠባሳው እንኳን ሳይሽር ነው። ዘንድሮ ደግሞ እንግዲህ አሁን በነገሩን መረጃ የ58 ሰዎች አስከሬን መገኘቱ የተሰማውና ይህንን አደጋ መቀነስ ወይም ደግሞ መከላከል አልተቻለም ነበር። በክልሉ እንግዲህ በየዓመቱ እንዲህ አይነት ነገር በተደጋጋሚ እየተሰማ ነውና ክልሉ ምን አይነት የጥንቃቄ ስራዎችን ሰርቷል? ማህበረሰቡስ ለዚህ ነገር ምን ያህል ተጠንቅቆ ነበር? እንግዲህ የደቡብ ኢትዮጵያ ክልል ተፈጥሯዊ አቀማመጥን
ማየት ያስፈልጋል። ለመንጠቀቅም አደጋ የደረሰበት ምልክት የታየበት አካባቢ ነው ጥንቃቄ ሊደረግ የሚችለው እንጂ አሁን እነዚህ አካባቢዎች እስከዛሬ ባለው የክረምት ወቅትም ሆነ ዝናብ በጣለ ጊዜ ይህን አይነት አደጋ ያልተከሰተባቸውና ይከሰትባቸዋል ተብሎም ተስፋ ያልተደረጉ ቦታዎች ናቸው። ግን ክልሉ ውስጥ ያሉ አካባቢዎች ጠቅላላ የህዝቡ ማኗኗር ዘይቤ ተራራማን ተጠግቶ የመኖር ዳገትናን ተጠግቶ የመኖር ልማድ ስላለ መቼ እንዴት እንደሚከሰት ለመገመት በማያስችል ሁኔታ ነው የተፈጥሮ አደጋ የሚከሰተው እና አንደኛ ተጋላጭ ያደረገው ክልሉን የተፈጥሮ አቀማመጡ ነው። ሁለተኛ ደግሞ በክልሉ ውስጥ ያሉ የህብረተሰብ ክፍሎች ለኑሮ የሚመርጡት ለአዝመራ ለእርሻ ስራቸው የበለጠ ምርታማ ለመሆን መርጠው የሚጠጉት ተራራ ስር ስለሆነና በተራራ አካባቢ የሚጥሉ ከባድ የዝናብ መጠኖች ናዳን ሲያስከትሉ እዛ ተንደርድሮ መጥቶ ነዋሪዎች ላይ ተጭኖ ወይንም ደግሞ ገፍቷቸው ይዟቸው የሚሄድ አጋጣሚዎች ተፈጥሮ ነውና እንጂ ክልሉ ላይ ስጋት በነበረባቸው በዚህ በፊት ጉዳት ያስከተለባቸውና በቀጣይም ጉዳት ሊደርስባቸው ይችላል ተብሎ የተገመቱ አካባቢዎች ከክልሉ አደጋ ስጋትና እንዲሁም ከጸጥታ ኃይላት ጋር ሰዎችን ወደ ሌላ ቦታ የማስፈርና እዛ አካባቢም ያለ በእርከንና በሌላ የተፈጥሮ ጥበቃ አደጋውን የመቀነስ ስራ ተሰርቷል። ነገር ግን አሁን በእነዚህ 3 ዓመታት እየተከሰተ ያለው ነገር ምንድነው? ፈጽሞ ያልተገመቱ አካባቢዎችም የዚህ አደጋ ሰለባ እየሆኑ ስለመጡ ጉዳዩን አስቸጋሪ ያደርጎታል። አደጋው የደረሰው ምን ጊዜ ነው? የአካባቢው ነዋሪዎች በምን አይነት ሁኔታ ላይ ነበሩ? ማለት ራሳቸውን ከአደጋ ሊከላከሉበት በሚችሉበት ሁኔታ ላይ ነበሩ አብዛኛዎቹ? እንዴት ነው የነበረው ነገር? ያው የካቲት 30 እና መጋቢት 1 ነው ዝናቡ የጣለው። የካቲት 30 ጠዋት ነው ጊዜውም የነበረው ከ30 ሌሊትና በአንድ እስከ ተወሰኑ ጊዜ የህብረተሰብ ክፍልም ይህንን ጥርጣሬ ሊያስከትል የሚችልበት አግባብ አልነበረም። ማለትም እንደ ከዚህ በፊቱ ዝናቡ ጥሎ ያባራል የሚል ነው እንጂ በዚህ ያክል መዓትና ቅስፈት ይዞ ይመጣል ብሎ የገበተ ስላልነበረ አደጋውን መከላከል ወይንም ደግሞ መሸሽ የሚችሉበት አጋጣሚ አልተፈጠረም። እንግዲህ የአየር ትንበያ መረጃዎች እንደሚያሳዩት በአሁኑ ወቅት በተለይ አሁን ባለንበት መጋቢት ወር ላይ የደቡብ ኢትዮጵያ አካባቢዎች የበልግ ዝናብ መጀመሪያ ወቅት ላይ እንደሚገኝ ነው የሚያሳየው እና ሌሎችስ የአደጋ ስጋት ያለባቸው ወይም የተፈጥሮ አደጋ ያንዣበበባቸዋል ተብለው የተለዩ ቦታዎች አሉ? አዎ ከዚህ በፊት አደጋው የደረሰባቸው አካባቢዎች ላይ አሁንም ተመሳሳይ አደጋ እንዳይከሰት የመከላከል ስራ ከ3 ዓመት በፊት ጎፋ ላይ ከ2 ዓመት በፊት ከተከሰተው አደጋ ጋር ተገናኝቶ ኮሚቴ ተዋቅሮ በክልሉ መንግስት የሚመራ ይህንን የመከላከል ስራ የሚሰሩ ኮሚቴዎች ተመርጠው እየሰሩም ነው። የመከላከሉ ስራም ተጠናክሮ ቀጥሏል። አሁን ግን ይሄ ውጤታማ ሊሆን የማይችለው ተገማች የሆኑ አደጋዎች እየተከሰቱ ስለሆኑ ነው። ከተገመተው ውጪ ሰላም ናቸው ተብሎ በተፈረጁ አካባቢዎችም እንደዚህ ድንገተኛ አደጋ እያደረሰ ህዝቡን እያደማ ወይንም በሀዘን እየሰበረ ይገኛል። በጣም ነው የሚያሳዝነው። እንግዲህ ባለፈው ዓመት በነበረ የተፈጥሮ አደጋ በጣም የቤተሰብን ስነ ልቦና ጫና ውስጥም ሊከት የሚችል እስካሁንም ድረስ ያላገገሙም ይኖራሉ። የአንድ ቤተሰብ አባላት ጭምር የአደጋው ሰለባ ነበሩና እንግዲህ አሁን የተለዩት 58ቱ የተገኘ አስከሬን ነው። ከ100 በላይ ነው አይደለ የጠፉት? 108 ነው አሁን ባለው መረጃ ሪፖርት የተደረገው 108 ነው። የአንድ ቤተሰብ አባል ወይም ደግሞ እንዲህ በተለይ ከነዛ ውስጥ እኔ የለየሁት የመጀመሪያ ቀን የደረሱ የአንድ እናትና 2 ልጆቿ በአደጋው በጎርፉ ተጭኗቸው ህይወታቸው ማለፉ መረጃው አለ። ሌላው ግን ዝም ብሎ አውጥቶ የአስከሬን የመቁጠር እንጂ ወደፊት በሚለይ ነው ኮሚቴ ተዋቅሮ እየለየ ያለበት ጉዳይ ስላለ ከዛ በኋላ የሚታወቅ ነው። እንደ ክልሉ የኮሚኒኬሽን ኃላፊ ምን ያስተላልፋሉ መልእክት? ያው በመጀመሪያ እንግዲህ በክልላችን በተደጋጋሚ ልብ የሚሰብሩ ይሄን አይነት የተፈጥሮ አደጋዎች እየተከሰቱ በየዓመቱ መርዶ ነጋሪ መሆናችን እጅግ ልብ የሚሰብርና ሀዘንን የሚሞላ ነው። ከዚህ ውጪ የተከሰተው በጥንቃቄ በእቅድ የሚመራ ሳይሆን የተፈጥሮ አደጋን መከላከል በሚቻልበት አጋጣሚ ህዝቡም መንግስትም ተረባርቦ ይህንን የመጣውን አደጋ መከላከል የሚቻልበትን ነገር ቢያመቻች የሚል መልእክት አለ። የሰብአዊ ድጋፍን በተመለከተስ አጠናክረው የሚሉት ነገር ይኖራል? በትክክል አሁን በጎርፉምና በአደጋው የተከሰቱ ሰዎች ተፈናቅለው ሌላ ቦታ የሰፈሩ ስላሉ የዕለት ቀለብና ልብስ ይፈልጋሉና ያንንም መንግስትም ሆነ ግብረሰናይ ድርጅቶች ይህንን እንዲያደርጉ ነው የምጠይቀው። የተፈናቀሉ ነዋሪዎች ቁጥር
እሱ አልታወቀም። በቀጣይ እነግራለሁ። ያው እስካሁንም የማውጣት ስራ እየተሰራ ስለሆነ በተለያየ አካባቢ የሰፈሩ ስለሆነ ይሄን ያክል ነው ቢሎ በዳታ መግለጽ አይቻልም። እግዚአብሔር ያጽናችሁ ነው ምለው። እጅግ በጣም ያሳዝናል በእውነት በተፈጥሮ አደጋ በየዓመቱ በእንዲህ አይነት ሁኔታ ወገን ማጣት እጅግ አሳዛኝ ነው። እንግዲህ ሁሉም ኢትዮጵያዊ ከዚህ አደጋ ይሰውረው ነው የምለው እኔም።